ያው ትላንትና እንዳያችሁት ተደፍሬ ያለው እስከ ማለት ደረጃ ድረስ እስከ መጸጸት ደረጃ ድረስ ደርሶ ነበር አብርሃም። በነገራችን ላይ አብርሃም ማያውቀው በጣም ብዙ ነገሮች አሉ። አብርሃም አሁንም ያላወቀው በጣም ብዙ ጉድ አለ። ከዳኒ ጋራ ግንኙነት አላት ሄርሜላ ብለን ስንናገር ያለ ማስረጃ አይደለም። ስማርት የሆነ ጭንቅላት ካላት ከዚህ ህይወት ትወጣለች ብዬ ነው ማስበው። አሁንም ማወቅ ያለብህ አብርሃም የራስ ጉድ ብቻ ሳይሆን የሄርሜላ ጉድ እጅግ በጣም የተደበቀ ሚስጥር እንዳለ ይሰማኛል። ሰላም ቤተሰቦች እንደምን አላችሁ? በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬ ዕለትም ስለ አብርሃምና ስለ ሩታ ጉዳይ ይዘናላችሁ መተናል። እጅግ በጣም የሚያስገርም ነገሮች እየተፈጠሩ ነው። በተለይ እንግዲህ ሄርሜላን አግኝቶ ነበር። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ ታያላችሁ። በተለይ እንግዲህ ስለ ዳኒ የተወራ አንድ አዲስ ነገር አለ። ስለሱ መስማት አለባችሁ። እያንዳንዱን ቪዲዮ እንግዲህ ተከታተሉ። ወደ ቪዲዮአችን ተሰማኛለ ዳኒ ስለነበረ ነው ጠላት ደስ እንዳይለው ብዬ ነው ገባ ዲስፔክት ላደርግህም ምንም ላልተገር ያልፈለኩት ግን ደግሞ ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረም። እጄ ልቀቀኝ። ሄርሜላ የምር ተናዳለች ባውኑ። ምክንያቱም በቃ ሩታ በደንብ አድርጋ ሰርታለች። ድራማ በደንብ ተሳክቷል ብዬ ነው ማስበው። እንግዲህ ሄርሜላ ካሁን በኋላ ምን አይነት ውሳኔ ትወስናለች? እንደ አብርሃም አይነት ሰው ከሆነች እርግጠኝነት ወደ አብርሃም ህይወት ተመልሳ ትመጣለች። ነገር ግን እንደ አብርሃም ካልሆነችና እጅግ በጣም ስማርት የሆነ ጭንቅላት ካላት ከዚህ ህይወት ትወጣለች ብዬ ነው ማስበው። ነገር ግን አሁንም አንድ ያልተዋጠልኝ ነገር አለ። ከዳኒ ጋራ ያላት ግንኙነት ምን አይነት ግንኙነት ነው? ሄርሜላ በየቀኑ ማለት ይቻላል ስለ ዳኒ ነገር ታወራለች። ከዳኒ ጋራ ያላት ግንኙነት ምን ላይ ደርሶ ነበረ? የእውነት ከዚህ በፊት አብሮ አድሮ ነበረ ወይ? እስካሁን ድረስ እንግዲህ ይሄ ነገር አነጋጋሪ ሆኗል። ምክንያቱም አብርሃም ያላወቀ ትልቅ ሚስጥር እንዳለ ነው የሚሰማኝ። እንግዲህ በጣም ብዙ ነገሮች እየተሰሙ ነው። እኔም እንግዲህ የሰማሁት የደረሰ መረጃ እጅግ በጣም የሚያስገርም ነበረ። ምክንያቱ ደግሞ ሄርሜላና ዳኒ አንድ ላይ ታይቶ ነበሩ። በጣም ብዙ ቦታ ላይ ሲታዩ ነበረ። በተለይ እንግዲህ ወደ 22 አካባቢም ታይቶ እንደነበሩ አንዳንድ መረጃዎችም ሲላኩልኝ ነበረና ስለሱ ጉዳይም እንግዲህ በዚህ ቪዲዮ እናነሳለን። እጅግ በጣም የሚገርም ነገሮች አሉ። እንግዲህ በሄርሜላ ሳይድ በጭራሽ የማታስቡት ነገር የማትጠብቁት ነገርም ተከስቷል። እስቲ እንግዲህ ቪዲዮአችንን እንቀጥል። በዛ ልክ እሷም ያው ታብሌት የሆነ መድኃኒት እንደሰጠችው በጣም ግልጽ ነው። ምክንያቱም በዚህ ልክ በአንድ በሁለት ወይን ብቻ የሚሰክርበት ምንም አጋጣሚ አይኖርምና እሷስ በዚህ ልክ እንደዚህ አስገድዶ ነገር በቃ የሷ ማስገደድን ብዙም እኔ እንደ ኢሹ አልወስደውም። ምክንያቱ ደግሞ አብርሃም ፈልጎ ነበር ብዬ ከዚህ በፊት ነግሬያችሁ ነበረ። አብርሃም ይህን መጠጥ ሲቀምስ ምን አስቦ ነው የቀመሰ? ምክንያቱም ከሩታ ጋራ ያለውን ግንኙነት ይፈልጓል ወይ ብለን እንግዲህ ስናወራበት የነበረ ጉዳይ ነው። እሱ አይደለም እንደ ኢሹ ማንሳትም ያለባት። በተለይ አብርሃም ከሷ ጋራ ትዳር ይዞ ነበር። እስከ ዛሬ ድረስም የፍቺው ጉዳይ አላለቀም። ነገር ግን እዚህ ጋር አብርሃም ቺት እንዳደረገ ወይም ደግሞ አብርሃም እንዳጠፋ መመልከት የለብንም። እዚህ ጋር ሄርሜላ መታ ብዙ ነገሮችን ስትናገር እሷ ሚስት ስለሆነች ወይም ደግሞ የሆነ ነገር ስለሆነች አይደለም። በጭራሽ ትክክለኛ ግንኙነት እንኳን የላቸው። አብርሃምም እኮ ሲጠየቅ ከዚህ በፊት ከሄርሜላ ጋራ ምንም አይነት ግንኙነት የለኝም ብሎ በግልጽ ሲናገር ነበር። ምንም የሚያስከፋት ነገር አለው ብዬ አላስብም። ከዚህ በፊትም በተደጋጋሚ ከሩታ ጋራ ሲተኛ ነበር። በዚህ እንደዚህ አይነት ነገሮችን እንደ ትልቅ ኢሹ ማንሳት ራሱ አያስፈልግም ብዬ ነው የማስበው። ያው እንግዲህ የልጅም አባትም ስለሆነ በጣም ብዙ ነገሮችም ሊያደርግ ይችላል። ያንም ግምት ውስጥ ብታስገባ ሄርሜላ፣ ምክንያቱም ይሄንን ነገር ወዳ ፈልጋ የገባችበት ስለሆነ አሁን ላይ መጸጸት የለባትም ብዬ ነው ማስበው። እንቀጥል። ወደ እናንተ መምጣት ስላለብኝና ያለውን ነገር ለናንተ ማስረዳት ስላለብኝ ነው ዛሬ እዚህ ጋር ቆሜ ለናንተ ማውራው እንጂ ትናንትና ከተፈጠረው አንፃር እንኳን በጣም ደብሮኝ ነበረና እንደማይፈልጋት በእህትና በወንድሞች ፊት እየተናገረ ነበር። በመሐላችን ሳናስገባ እኔና አብርሃም ደግሞ ስለቀጠልን እንደገና ተመካክረው ሩታና ዳኒ በዚህ ልክ መሆን
ምንድነው የተመካከሩት? ወይም ደግሞ ምንድነው እነሱ ራሱ የቀጠሉት? እና ሄርሜላና አብርሃም እኮ ኦፊሻሊ ያደረጉት ነገር የለም። አብርሃምም እኮ ሲጠየቅ በተለይ በቡዜ ሲጠየቅ ከዚህ በፊት የተናገረውን ሰምታችኋል መቼም። ያንን ነገር መድገምም አያስፈልግም። ከሄርሜላ ጋራ ያለውን ግንኙነት መቀጠል በጓደኝነት ደረጃ እንጂ እንደ ማግባት ወይም ደግሞ እንደ ፍቅረኛ አድርጎ ሊይዛት ይሄን ያህል ፍላጎት እንደሌለው በግልጽ ተናግሮ ነበር። እሱ ያንን እድልም ስላየች ሩታ ተጠቅማለች። መጠቀምም አይባልም በይዜ ወደ ራሷ ወይም ደግሞ ባሏ ወደ ቤት ለመመለስ እየሞከረች ነው። ያንን ነገር ነው በተደጋጋሚ እያሳየችን ያለው ነገር ያ ስለሆነ ብዙም የሚያስገርም ነገር አይደለም። እዚህ ጋር ግን ማወቅ ያለባችሁ ነገር እኔ በጣም ምፈራላቸው ከሄርሜላ ጋራ ዳኒ የሆነ ነገር እንዳለው በደንብ ያስታውቃል። አብርሃም መሃል ላይ እንዳትቀር ነው ምፈራለ። አብርሃም በጣም ይቸኩላል። እንዳያችሁት ከሆነ ውሳኔ ላይ የሚወስነው ውሳኔዎች እጅግ በጣም የሚያስጠላ ነው። አሁን በጣም መንቃት አለብህ ብዬ ነው ማስበው። ምክንያቱም በተደጋጋሚ የምታወራ ሄርሜላ ስለ ዳኒ ነው። ስለ ዳኒ ታነሳለች። በዳኒ ቻናል ነው በዚህ አሁን የመጣችው። ይሄ ማለት ከዳኒ ጋራ የሆነ ግንኙነት አላቸው ማለት ነው። አሁንም ማወቅ ያለብህ አብርሃም የራስ ጉድ ብቻ ሳይሆን የሄርሜላ ጉድ እጅግ በጣም የተደበቀ ሚስጥር እንዳለ ይሰማኛል። እሱን ነገር በደንብ ፎከስ አድርገህ ያንን ነገር ብታጣራ ይሻላል። ነገ ከሁለቱም መሃል ላይ እንዳትቀር ነው ምፈራለ። እንግዲህ ዳኒ መጣ እዚህ ጋር ያው አውሩና ያው መጀመሪያ ላይ ወሬውንም የከፈተችው ሄርሜላ ነበረች። በስተመጨረሻ እንግዲህ ዳኒ ከቻለ ይሄ ማለት ከሱ ጋራ የሆነ ነገር አላቸው። አብሮ እንግዲህ በጣም ብዙ ነገሮች እየሰሩ ነው። እሱን ተውትና እዚህ ቪዲዮ ላይ እንግዲህ ዳኒ መምጣቱ ነገሮችን ለማስረዳት መሞከሩን ደግሞ ተመልከቱ። ከኔን ጋር ምንም ሰላምታም የለህም። ምንም እንደዚህ የምታስመስለው ነገር አቁም። ካሜራው ስለሌለ ስለቆመ ነው። ካሜራው ስላለ ነው እንደዛ እያስመሰለ። አያችሁ፣ ካሜራው ስለቆመ ነው። የሆነ ግንኙነት እንዳላቸው እየተናገረ ነው ይሄ ዳኒ የሚባለው ልጅ። ነገር ግን እሷ ደግሞ አታስመስል እያለችው ነው። ካሜራ ስለቆመ ነው፣ የምር ካሜራ ስለቆመ ነው አሁን እንደዚህ የምታወሪ እያለ ነው። በእርግጠኝነት የሆነ ቦታ ላይ ይተዋወቃሉ ያልኩበት ምክንያት አንዳንድ ማስረጃዎችም ስለታላኩልኝ ነው። ስለሱ ማስረጃ እያንዳንዱን ነገር እናነሳለን። ያለው ህዝብ እንደሚያየው ነገ አብርሃም እንደሚያየው ስላወቅ ነው አሁን ላውራክ የምፈልገው። ስነ ስርዓት ያዝ። ሰላም እንድትለኝ አልፈልግም። በቃ ሰላም ታበቂ ነው። ሰላም ነክ እንዴ? ሰላም ነክ እንዴ? ነህ ደግሞ ዛሬ ምንድነው? እኔ ሁሌም ቆንጆ ነኝ። ይበልጥ ደግሞ ዛሬ ከቻልክ በስነ ስርዓት ቆመክ እንደማንተዋወቅ በጣም ግልጽ ነው ዳኒ። ሁኔታዎች በጣም ነው እያናደዱኝ ያሉት። የሚታይ ማለት ነው ተናደሽ ስታገኝ ምናምን ነው እንደው ስለዚህ በጣም ብዙ ጊዜ ተገናኝተናል እያለ ነው። አብርሃም ባይዜ በጣም ሲያሳስበው የነበረው ነገር እሱ እንደሳተ ወይም ደግሞ ሄርሜላ ላይ ቺት እንዳደረገ ወይም ደግሞ እንግዲህ ያው ትላንትና እንዳያችሁት ተደፍሬ ያለው እስከ ማለት ደረጃ ድረስ እስከ መጸጸት ደረጃ ድረስ ደርሶ ነበር አብርሃም። በነገራችን ላይ አብርሃም ማያውቀው በጣም ብዙ ነገሮች አሉ። አብርሃም አሁንም ያላወቀው በጣም ብዙ ጉድ አለ። ከዳኒ ጋራ ግንኙነት አላት ሄርሜላ ብለን ስንናገር ያለ ማስረጃ አይደለም። ዳኒም አፕሩቭ የሚያደርግበት ነገር ሊኖር ይችላል፣ ወይም ደግሞ አንተን ከሷ ወይም ለመለየት ምናምን እየተጠቀመ ነው ብለን እንኳን ብናስብ በዚህ መንገድ አይደለም። የሆነ ነገር እንዳላቸው ያስታውቃል። ነገር ግን እዚህ ጋር ያው ኦዲየንሱም እንዳይረበሽ እሷም እንግዲህ በቻለችው መጠን ለአብርሃም ታማኝ እንደሆነች ለማስመሰል ከፍተኛ ጥረት ታደርጋለች። ልጅ እንደሌላት ባል እንደሌላት በጣም ብዙ ነገሮችን ስትናገር ነበረ። በጣም ብዙዎቻችሁ እንግዲህ ይህንን ነገር ሰምታችኋል። ልጅ በጭራሽ የለኝም ባልም የለኝም ብላ በእርግጠኝነት ስትናገር ነበረ። በዛን ሰዓት እንግዲህ ሁሉም ሰው እውነት መስሎት ነበረ። ነገር ግን ማወቅ ያለባችሁ ነገር እርግጠኛ ሳትሆኑ ወይም ደግሞ እንደዚህ ሹር ያልሆናችሁበት ነገር ላይ ባታወሩ የተሻለ ነው። ነገር ግን ዳኒ አለ። ዳኒ ምን አይነት ሰው እንደሆነ እናውቃለን። ምን አይነት ሴረኛ እንደሆነ እናውቃለን። ሜቢ
እሷንና አብርሃም ለማለያየት ነው እንኳን ብለን ብናስብ ከሩታ ጋር ለመቀጠል ነው ወይ? በዛ ሁኔታ ነው የምታስቡት? እንዴት ነው ይሄንን ነገር የምትወስዱት? እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። እስቲ እንቀጥል። ያለውት ገባ ህይወቴ ላይ መተክ እየገባ ስላለ እሱ ነገር ላውራን የፈለኩት ቢያንስ ስለምንድነው ልታወሪ የሚገባው በለኝ። እንደ ድሮ እንደሚተዋወቅ ሰው ብዙ ነገር እንዳሳለፈ ሰው ለማቀፍና ሰላም ለማለት ምናልባት አብርሃም ያያል ብለሽ ስላሰብሽ አንተ አብርሃምን ያው በቃ ይሄንን ነገር ያነሳለው አብርሃም ይሄንን ቪዲዮ ያያዋል ብለሽ ስላሰብሽ ወይም ደግሞ ስለተጫነሽ እንደዚህ አይነት ነገሮች ስለተሰሙሽ የኛን ግንኙነት ትክክል አይደለም ወይም ደግሞ እንደማንተዋወቅ አይነት ነገር አክት እያረግሽ ነው አይነት ነገር ነው አባባሉ። ሄርሜላ የምትናገረውን ነገር እዚህ ላይ በደንብ ብሰሙ ጥሩ ነው። እስቲ እንቀጥል። አሁን ከዚህ በላይ መስመር እንድታልፍ አልፈልግም። ከዛ ባለፈ ደግሞ የማወራህን ነገር በደንብ አዳምጠኝ። ጠንስሰህ እንደዚህ ነገር እያደረግክ እንደሆነ በደንብ ነው ማውቀው። ገባ? እንግዲህ የዚህ ሁሉ ሴራ የነበረው ዳኒ ነው ማለት ነው። በእሷ አባባል ነው የዚህ ሁሉ ሴራ ወይም ደግሞ ሩታ መጠጥ ውስጥ መድኃኒት ጨምራ አብርሃምን አስክራ በስተመጨረሻ ተደፍር ያለው እስከ ማለት ደረጃ ድረስ የደረሰበት ጉዳይ ሲመራ የነበረው ከጀርባ ሆኖ ዳኒ ነው እያለች ነው። ያው እዚህ ጋር እንግዲህ ግሊች ሊያደርግ ይችላል። የሆነ ታይም ላይ ይሄ እውነታው በእርግጠኝነት ይወጣል። ሩታም በደንብ ትናገራለች በዚህ ጉዳይ ላይ በእርግጠኝነት ዳኒ አግዟታል ከሆነ አግዞኛል ብላ ልትናገር ትችላለች። ነገር ግን ሄርሜላ ለምንድን ነው እንደዛ ያለችው? ለምንድን ነው ዳኒን የተጠራጠረችው? የሆነ ነገር አለ ማለት ነው። ከዳኒ ጋራ ያልተስማሙበት ነገር ስላለ ነው። ከዳኒ ጋራ የሆነ ነገር ሲያወሩ ነበረ ማለት ነው። ከካሜራ ጀርባ በጣም ብዙ ነገሮችን ሲነጋገሩ ነበረ በእርግጠኝነት። ለዛ ነው እሷም እንደዚህ ስትከራከረው የነበረው። በዛ በኩል ደግሞ ስለ ዳኒ ስናነሳ ዳኒ ደግሞ እርግጠኛ ሆኗል ከሄርሜላ ጋር እንደሚተዋወቅ በደንብ አድርጎ እየተናገረ ነው። የሆነ መስመር ላይ ተገናኝቶ ነበሩ እነዚህ ሰዎች። ከዛ ባለመስማማት ውስጥ ገብቶ መጨረሻ ላይ ተለያይተዋል። እንደተባለው ከዚህ በፊት ከዳኒ ጋራ ሄርሜላ አድራ ነበር ወይም ደግሞ ግንኙነት ነበራቸው የሚባለው ነገር እውነት ነው ወይ? ይሄ ነው ትልቁ ጥያቄ። እስቲ እንግዲህ እንቀጥል። መስመር እንድታልፍ አልፈልግም። ክብር የሚገባ ከሆነ በስተክል አውራኝ። አይ ክብር አይ እሺ፣ ካሜራ ይወረድና ማስመሰልን አቁም። እንኳን ቢያንስ ማክስ አድርጌ ነበር የምሄደው አይደል እንዴ? አንቺ ከኔ ጋር ስትሆኚ ዳንኤል እረፍ። ተፈሻረን ለምን ካሜራው ሲቆም ነው እንደዚህ የምትዩ? በምን እድል እኔ ብስምክ በምን እድልክ እድሜ ልክን ፈጣሪ አያው እንደዚህ አይነት ግንኙነትም ነበረን እያለ ነው። እንግዲህ ምን ትላላችሁ ቤተሰብ? በጣም ብዙ አነጋጋሪ ነገሮችን እየሰማን ነው ሰሞኑ። በተለይ ድራማ ነው ወይስ ይሄ ሪል ላይፍ ነው? ይሄ ትክክለኛ ህይወት ነው? ትንሽ አሁን ግራ እያጋባን ነው። ይሁን እንደዚህ በየቀኑ ድራማ የሚሆን ነገር አለ እንዴ? በየቀኑ ህይወታቸው ድራማ እየሆነ የሚኖሩ ሰዎች አሉ እንዴ? ትክክለኛ ህይወት እንደዚህ አይነት ነው? አሁን ዳኒ የሚያነሳቸው ነገሮች ራሱ አንዳንዴ አያሳምንም። እሱ ብቻ አይደለም፣ ሄርሜላ ራሱ የምታወራ ነገሮች የምታመጣቸው ሐሳቦች በፊት ላይ ዳኒ አልነበረም። ከዚህ በፊት አይተዋወቁም። ዛሬ ላይ አብርሃም እዚህ ደረጃ እንዲደርስ ወይም ደግሞ እንዲዋረድ ኢቭን ሰክሮ ከሩታ ጋር እንዲተኛ ያደረገው ዳኒ ነው ብላ ስትናገር የሆነ የምታውቀው ነገር እንዳለ በደንብ ያስታውቃል ማለት ነው። አሁን ነው እንግዲህ በጣም ብዙ ነገሮች ሊፈጠሩ የሚችሉት ከአሁን በኋላ የሚወጡት ሚስጥሮች የማትጠብቁት ይሆናሉና ያንን ነገር ነው እኛም ለመስማት የሞከርነው። እስቲ እንቀጥል። ያለ በደንብ ነው ማውቀው። ገባ? አብርሃም ፈልጓት ነው ቤቷ ድረስ ሄደው አልፈለጋትም። አስክራው ነው። እንደገና ደግሞ የእንቅልፍ መድኃኒት ሰጥታው ነው። ይሄን ነገር ደግሞ አንተ በደንብ ታውቀዋለህ። ምክንያቱም ባለፈው ነው የተመካከራችሁት ነገር ሰምቻለሁ። ገባ? ለምን ነው ያው ከዚህ በፊት ትነግሪኝ የነበሩት ነገሮች እንጂ ብዙ ነገር ልትነግር የፈለገችው ነገር አለና ሲመጣ ለምን በስተመጨረሻ አብርሃም መጥቷል። አብርሃም እንግዲህ ሐሳቡን በደንብ አድርጎ መግለጽ አለበት እዚህ ጋር። ምክንያቱም ያው እስከ ዛሬ ድረስ እንግዲህ
ጥሩ ነገሮችን ሲያደርግ እንደነበረ ነገር ነው ሲያስመስል የነበረው። ነገር ግን ትላንትና ስለሳተ ወይም ደግሞ ትላንትና ስለተሳሳተ ሄርሜላን አንደኛ ይቅርታ ይጠይቃል፣ ሁለተኛ ደግሞ ነገሩን በደንብ አድርጎ ያስረዳታል ማለት ነው። በእርግጠኝነት እንግዲህ ሄርሜላ በዚህ ጉዳይ ላይ ሲሪየስ ትሆናለች ብዬ ነው የማስበውና አብርሃምን የመቀበል እድሏ በጣም ጠባብ ነው። ምክንያቱም በጣም ከልቧ አዝናለች። ሩታ በደንብ አድርጋ ነው እዚህ ጋር የተጫወተችው። በቃ አብርሃምን በቀላሉ መጣል እንደምትችል በደንብ አድርጋ ነው ያሳየችን። እሱ ብቻ አይደለም በይዜ እዚህ ጉዳይ ላይ ዳኒ ለምን እየገባ እንደሆነ አልገባኝም። የሆነ ቦታ ላይ ግን በእርግጠኝነት የዳኒን ጉዳይ ያወጣሉ ብዬ ነው የማስበው። እንቀጥል። እንዴት ነው እሷ አላውቅ አታወራም እንዴ? አንተም እንዴት ነው ተፈጥሮ አንተ መኖርህን ባክ ነው ያልመጣም ነበር ሲጀመር ሞዳው ጁኒያሹ ስለምወደው ስለማፈቅረው አይገርምህም? አይ ካንተ ጋር አንድ ነገር ለምታፈቅሩ ሳይሆን የሆነ ነገር አድርጎብሻል ወይ እዚህ ዳኒ ደስ ብሎታል። እዚህ ጋር አይታችኋል ከሆነ ሄርሜላና አብርሃም አንድ ላይ እንዲሆኑ ይፈልጋል መሰለኝ ይሄ ልጅ። በዛም በዚህም ይፈልጋል ይመስለኛል። እነሱን ለመጉዳት ሳይሆን አሁን የሚሄደው መንገድ ወይ ሩታን ወደ ራሱ ለመውሰድ ይሆናል ወይም ደግሞ የተደበቀው ሚስጥር ለማፈንዳት ይሆናል። ለዛ ነው ያው ሄርሜላን በተደጋጋሚ የሚጨጋጭቃት። እስቲ እንግዲህ እዚህ ጋር እያስመሰለች ነው ሄርሜላ እያስመሰለች ነው። እንደምታዩት ዳኒን እንግዲህ ያው አጠገቡ በተለይ አብርሃም አጠገቧም ስለሆነ ያው ላለማስፎገር በደንብ አድርጋ እዚህ ጋር እያስመሰለች ትገኛለች። ነገር ግን አብርሃምን የሆነ ነገር ትናገራለች ብዬ ነው የማስበው። ምክንያቱም በጣም ተናዳለች። እዚህ ጋር ተናዳ ነበረ። በትላንትናው ዕለት የተፈጠረው ነገር በደንብ አናዷታል። በደንብ በቃ እስቲ እንቀጥል። አያገባም የትም አደርስም እንደዚህ። እሺ ከማን ጋር እንደተጋጨ አታውቅም። አያገባም እኮ ብያለሁ። ለምንድን ነው ከሱ ጋር የሚጣላ? ሁሌ ዳኒና አብርሃም ሁሌ ሲገናኙ ለምንድን ነው የሚጣሉት? ሁሌ ይህ በዚህ ከአንድ ዓመት በፊት እንደዚሁ ታስታውሳላችሁ ምን እንደተፈጠረ። አብርሃምና ዳኒ ተገናኝቶ እስከ መደባደብ ደረጃ ድረስ ደርሰው ነበሩ። መደባደብ ብቻ አይደለም፣ ከቡታጅራ በጣም ብዙ ሰዎችም ተሰብስበው ዳኒን ሊደበድቡት እየፈለጉት ሁላ ነበረ። ለምንድን ነው ምን ላይ ነው የሚጣሉት? ሁሌ በዚህ ምክንያት ሁሌ በሆነ ነገር ተነስቶ ብቻ ከአብርሃም ጋራ ይጋጫል ዳኒ። ከሩታ ጋራ የሆነ ጉዳይ ያለው ወይ? አብዛኛው ሰው ያንን ነገር ስለሚያነሳ ነው። ስለሱ ጉዳይ አናነሳም። አሁን እስቲ እንግዲህ ስለ ሄርሜላ ጉዳይ እንቀጥል። ተሻሉ ደግሞ ብዙ የምናሳይሽ ነገሮች ይኖራሉ፣ ጠብቂ። ባይዘዌ እንደዚህ እንግዲህ ዳኒ በኮንፊደንስ አንድ ነገር እንደሚያደርግ በእርግጠኝነት መናገር ይቻላል። ሰሞኑን ጠብቁት፣ አዲስ ነገር አለ። እጅግ በጣም የሚያስገርም ነገር ይዞ ይመጣል። ያንን ነገር ደግሞ እናያለን። እያወራ ያለው ትክክል ነው። ገባ? ትናንትና ያደረከው ነገር በጣም ደብሮኛል። አሁንም ቅድም ያው ዳኒ ስላለ በጠላት ፊት ደስተኛ እንዳይሆን ነው ዝም ያልኩ። ገባ? ልክ አደረክ። አዎ የምሬን ነው። በመጀመሪያ ደረጃ እኔ እናንተ ብዙ ነገር ያወራን ነገር አለ አይደል? ሄርሜላ እኮ ራሴን አላውቅም ነገር እየተቀበልኩ እንድኖር ትፈልገው አንተ እንዴ? ሄርሜላ አይደብራትም? ቤት ቁጭ ብዬ እኔ እናንተን ቪዲዮ እንደዛ እያየሁኝ ከዛ በኋላ ስልክ ዝለውላ ከዛ ባለፈ ፈቃደኛ ሆና ነው አይደል እየተጣጣላት ያለው? ነው አይደለም ፈቃደኛ ገረን እንደገና ደግሞ አዲስ መስመር ለመጀመር ህይወት እንዴት መምራት እንዳለብህ፣ ልጅ እንዴት ማስተዳደር እንዳለብህ ብዙ ነገር ተመካከርን ከጨረስን በኋላ ዛሬ ላይ እንደዚህ ሆነህ ነው ማለት እኔ አሁን ስለተፈጠረው ነገር ስላልተፈጠረው ነገር ሳይሆን አብርሃም ቢገባክ ብትረዳ ቢያንስ ቪዲዮ እንዳለ ካየክና አለባበሷን አይተክ መውጣት ትችላለህ። ገባ? ሄርሜላ ምን ይሰማታል? ገና ደግሞ ትናንትና እኮ አብርሽ እኔ ጋር ያደረው ብላ እሷ እንድትናገረኝ ነው የፈለገ። እንዴት ነው መታው የምችለው? አብርሃም እንግዲህ መለመን ነው ያለው አማራጭ። አብርሃም በዚህ ሰዓት መለመን ብቻ ነው። ምክንያቱም ያደረገውን ነገር ኦሬዲ አድርጓል። ካሁን በኋላ የሚስተካከል ነገር የለም። ነገር ግን ስቷል፣ መሳቱን ደግሞ አምኗል። በተለይ በዚህ ሰዓት ላይ ሩታ መውቀስ ይሄን ያህል አስፈላጊ ነው ብዬ አላስብም። ምክንያቱም ኦሬዲ አንዴ አብረው ተኝታል። በጣም ብዙ ነገሮችን ባይዘው ያሳልፏል።
ይሄ ለመጀመሪያ ጊዜ አይደለም ከሷ ጋር ሲተኛ። ልክ እንደዛ ነገር ነው የሚያስመስለውና ከዚህ በፊትም የሚታወቅ ነገር ነው። ነገር ግን ከሄርሜላ ጋር ከተገናኘ በኋላ ወይም ደግሞ እንደዚህ አይነት ግንኙነት ከጀመረ በኋላ ከሩታ ጋር መተኛት እንዳልነበረበት ነው እንግዲህ ያው እሷ የምትናገረው። ሄርሜላ እዚህ ጋር በራሷ በኩል ልክ ልትሆን ትችላለች። ነገር ግን ዞሮ አብርሃምና ሩታ አንድ ላይ መሆናቸው ስለማይቀር አብዛኛው ሰውም ያንን ነገር ስለሚገምት ካሁኑ ወደ ራሷ ህይወት ብትመለስ የምትናገረውን ነገሮችን በሙሉ ተናግራ ወደ ራሷ ህይወት ብትመለስ የተሻለ ነው። አብርሃምን የያዘው ነገር ምን እንደሆነ ሊገባኝ አልቻለም። ያው እንደተባለው መተት ሊሆን ይችላል ወይ እንግዲህ ጥንቆላ ቤትም ሄዶ ከዚህ በፊት የሚያውቅ ከሆነ አሰርቶበትም ሊሆን ይችላል። አይዶ ነው እኔ ምን አይነት እንግዲህ ጭንቅላት እንዳለው ምን አይነት አስተሳሰብ እንዳለው አብርሃምን በዚህ ደረጃ ማግኘት ራሱ እጅግ በጣም ያሳፍራል። አብርሃም የሆነ ነገር እንደሆነ ግን ይሰማኛል። በቃ አብርሃም መታየት አለበት። በጭራሽ የሚለወጥ አይነት ጭንቅላት የለውም እና እጅግ በጣም ከባድ ሁኔታ ውስጥ ነው ያለው። ለራሱም ጭምር ለተወሰነ ጊዜ ከቪዲዮም ርቆ ከቤተሰብ ጋርም ሆኖ አንዳንድ ነገሮችን ቢያስተካከል መልካም ነው ብዬ ነው የማስበው። እንግዲህ በስተመጨረሻ አዳዲስ ነገሮች ይፈጠራሉ ብዬ ነው የማስበው። ሄርሜላ የተናገራቸው ነገሮች ደስ የሚሉ ነገሮች አሉ። ምክንያቱም እንግዲህ አብርሃም በጣም አብዝቶ ነበረ ወደዚህ እያለ ነበረ፣ መወሰን አቅቶት ነበረ። አሁን የሚወስንበት ታይም ይመጣል ማለት ነው። ምክንያት ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። በቃ የታወቀ ነው። ከዚህ ውጪ ምንም አይነት የተሻለ ምክንያት ሊሰጥሽ አይችልም። ምክንያቱም ትላንትና እኮ እያንዳንዱ ምክንያቶቹን ለቤተሰቦቹ ሲናገር ነበረ። የፈጠነ ነው ቡዜና ወንድሙን ጠርቶ ያለውን ነገር ሲያብራራ የነበረው ሰው ከዚህ በላይ ሌላ ምክንያትም ኬትም ሊያመጣ አይችልም። ነገር ግን ደስ የሚል ነገሮች አሉ። እኔ እንጃ አላውቅም። ቢለያዩ ራሱ እኔ ደስ ይለኛል። ምክንያቱም መጀመሪያውኑ ትክክለኛ ያልሆነ ግንኙነት ስለሆነ እዚህ ጋር ቢያበቃለት የሄርሜላና የአብርሃም ጉዳይ እዚህ ጋር ቢያበቃ ምን ያላችሁ እንግዲህ ደስተኛ እንደምትሆኑ ያው በጣም ብዙ ሰው ደስተኛ ይሆናል ብዬ አስባለሁ። እንግዲህ አዳዲስ ነገሮች በሚቀጥሉ ይኖራሉ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮች ይኖራሉ። እንግዲህ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።